የመከላከያ ሰራዊቱ መረጃ ደህንነት ኃላፊ ጀነራል ጌታቸው ጉዲና እና የሰሜን ምዕራብ ዕዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ ከተባበሩት አረብ ኤሚሬትስ እና ከሱዳን ፈጥኖ ደራሽ ኃይሎች ተወካዮች ጋር በቢሾፍቱ አየር ኃይል ግቢ ውስጥ ድብቅ ስብሰባ ካደረጉ በኋላ ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ ሰራዊትና የጦር መሳሪያ እያንቀሳቀሱ መሆኑ ታውቋል። ይህ በከፍተኛ ሚስጥር የተደረገው ስብሰባ ውጤቱ ምን ሆነ? በተከታዮቹ ደቂቃዎች እንነግራችኋለን። በዛሬው ዕለት በተጀመረው የሀገራዊ ምክክር ጉባኤ ላይ ሁለት የተለያየ ጽንፍ ያላቸው ሐሳቦች በመነሳት ላይ ይገኛሉ። እነዚህም ሐሳቦች የምክክር ጉባኤው መጀመር ሀገሪቱ ከገባችበት ሁለንተናዊ ቀውስ ለማላቀቅ አዎንታዊ ሚና አለው የሚሉና የምክክር ጉባኤው የገዢውን መንግስት የስልጣን ዕድሜና አምባገነንነት ከማራዘም የዘለለ አንዳችን ፋይዳ የለውም የሚሉት ይገኙበታል። የተከበራችሁ ተከታታዮቻችን በእነዚህ ጉዳዮች ላይ ያላችሁን ምልከታ እንዲሁም ሐሳብና አስተያየት አጋሩን። እኛም ከተለያዩ ምንጮቻችን ያሰባሰብናቸውን መረጃዎች እንነግራችኋለን። በዛሬው ዕለት የተጀመረው የምክክር ጉባኤ ላይ የሀገሪቱ የግል መገናኛ ብዙሃን ጋዜጠኞች እንዳይዘግቡ ተደርገዋል። ለምን? በዝርዝር እንመለከተዋለን። የፕሪቶሪያው የሰላም ስምምነት በድጋሚ ውጥረት ውስጥ በገባበት በዚህ ወቅት ምስራቅ አፍሪካንና የአፍሪካ ቀንድን ቀጠና ወደ ለየለት ትርምስ የሚከት የጦርነት ስጋት ባየለበት በዚህ ጊዜ የአሜሪካው አምባሳደር መቀለ ገብተዋል። አምባሳደር ኤርቪን ማሲንጋ በቆይታቸው ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያም መክረዋል። ከዚህ ባለፈም ለህወሓት አመራሮች ከባድ ማስጠንቀቂያን ሰጥተዋል። ዝርዝሩን ተከታዮቹን ደቂቃዎች አብራችሁን ስትቆዩ የምትሰሙት ይሆናል። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን የሰዓቱን መረጃዎች ይዘን ቀርበናል። በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እናስደምጣችኋለን። ለአዳዲስ እና ወቅታዊ እንዲሁም ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ በዛሬው ዕለት በተጀመረው የሀገራዊ ምክክር ጉባኤ ላይ ሁለት የተለያየ ጽንፍ ያላቸው ሐሳቦች በመነሳት ላይ ይገኛሉ። እነዚህም የምክክር ጉባኤው መጀመር አገሪቱ ከገባችበት ሁለንተናዊ ቀውስ ለማላቀቅ አዎንታዊ ሚና አለው የሚሉና በሌላ በኩል ደግሞ የምክክር ጉባኤው የገዢውን መንግስት የስልጣን ዕድሜና አምባገነንነት ከማራዘም የዘለለ አንዳችን ፋይዳ የለውም የሚሉት ይገኙበታል። የተከበራችሁ ተከታታዮቻችን በዚህ ጉዳይ ላይ ምልከታችሁ ምንድነው እያልን እኛም ከተለያዩ ምንጮቻችን ያሰባሰብናቸውን መረጃዎቻችንን ማድረሳችንን እንቀጥል። በሀገራዊ ምክክሩ የፖለቲካ ፓርቲዎች የተለያየ አቋም ይዘው ብቅ ብለዋል። የምክክር ጉባኤው የፖለቲካ መረጋጋትና ልማት እድልን ይፈጥራል ሲልም ነፃነትና እኩልነት ፓርቲ ሲገልጽ፣ ወዲህ ደግሞ ሀገራዊ ምክክሩ ገዢውን ፓርቲ ለመታደግ ያለመ ነው ሲል የኢትዮጵያ ሕዝቦች አብዮታዊ ፓርቲ ተቃውሞታል። ዛሬ በአዲስ አበባ ከተለያዩ የሀገሪቱ ክፍሎች የተውጣጡ ተወካዮችን በመያዝ የተጀመረውን ሀገራዊ ምክክር ጉባኤን ተከትሎ ኢህአፓና ነፃነት እኩልነት ፓርቲ መግለጫቸውን አውጥተዋል። ነፃነትና እኩልነት ፓርቲ ነእፓ ባወጣው መግለጫው ዛሬ የተጀመረው ሀገራዊ ምክክር በተለይም በፖለቲካ ኃይሎች መካከል ያለውን እጅግ የተራራቀ የፖለቲካ ልዩነት በማቀራረብ በጋራ በሚያግባቡና ጉዳዮች ዙሪያ በትብብር ለመስራት የተሻለ እድል ይፈጥራል ብለን እናምናለን ሲል አወድሱታል። ለረጅም ዘመናት የነበሩና አሁንም የቀጠሉ የእርስ በርስ ግጭቶች በዘላቂነት ሊፈቱ የሚችሉት በምክክር በድርድርና በውይይት መሆኑን ጠቅሶም ልዩነቶች በኃይል ሳይሆን በሐሳብ ሊፈቱ እንደሚገባም ገልጿል። በመሆኑም ይህ ታሪካዊ አጋጣሚ በውጤት እንዲጠናቀቅ ሁሉም ባለድርሻ አካላት በኃላፊነትና ተጠያቂነት ስሜት የድርሻቸውን ይወጡ ሲልም ጥሪውን አቅርቧል። ወዲህ ደግሞ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በበኩሉ አሁን ያለው የምክክር ሂደት ገለልተኛ፣ አካታችና ታማኝ አለመሆኑን የገለጸ ሲሆን ሂደቱ ከመንግስት ተጽዕኖ ነፃ ሆኖ የህዝብን መሰረታዊ የፖለቲካ ጥያቄዎችን የመፍታት ፍላጎትም ሆነ እቅድ የለውም ሲልም ወቅሶታል። በትግራይ በአማራና በከፊል ኦሮሚያ ክልሎች ውስጥ ካለው ወቅታዊ የትጥቅ ግጭትና የአግላይነት መንፈስ የተነሳ በእነዚህ አካባቢዎች እውነተኛ ተሳትፎ እንዳልተረጋገጠ የገለጸው መግለጫው
ኮሚሽኑ እያካሄደ ባለው ውይይት ውስጥ ዋናውን አንገብጋቢው የጦርነት መቆም ጥያቄ አለመካተቱንም ኮንነውታል። እውነተኛ ብሔራዊ ምክክር ለመጀመር አስቀድሞ መተማመን ሊፈጠር እንደሚገባ የጠቀሰው ፓርቲው ለዚህም የፖለቲካ እስረኞችን መፈታት፣ ጦርነቶች መቆም፣ የሐሳብ ነጻነት መከበርና ሁሉም የፖለቲካ ኃይሎች በእኩልነት የሚሳተፉበት ምህዳር መፈጠር እንዳለበትም አሳስቧል። በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ ለአንድ ቀን ይፋዊ ጉብኝት በዛሬው ዕለት መቀለ ከተማ ገብተዋል። አምባሳደሩ በአሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣናት አቀባበልም ተደርጎላቸዋል። አምባሳደር ኤርቬን ማሲንጋ በቆይታቸው ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን ሰብአዊ እርዳታ ዙሪያም ተወያይተዋል። በተጨማሪም በስፋት የፕሪቶሪያ የሰላም ስምምነት በመባል የሚታወቀው ዘላቂ ግጭት የማቆም ስምምነት ትግበራ ዙሪያ ከተለያዩ ባለድርሻ አካላት ጋር ምክክር እንደሚያደርጉም የክልሉ ቴሌቪዥን ገልጿል። ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀለ ሊያደርጉት የነበረውን ጉዞ ካራዘሙ 3 ሳምንታት ባልሞላ ጊዜ ውስጥ ነው። ዋሽንግተን በወቅቱ የነበረውን የፖለቲካ ውጥረት በአፍሪካ ሕብረት አደራዳሪነት የተደረሰውን የፕሪቶሪያ የሰላም ሂደት አደጋ ላይ ሊጥል ይችላል በሚል በስጋት ተመልክተዋለች። የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ ሰኔ 18 ቀን 2018 ዓ.ም ባወጣው መግለጫው በሰሜን ኢትዮጵያ ግጭት ዳግም የመቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት አክራሪ አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉ ይታወሳል። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደሩ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደና ዳግም የክልሉ ፕሬዚዳንት ሆነው ከተመረጡት ከህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የሚደረጉ ውይይቶችን ያካተተ ነበር። ሌተናንት ጀነራል ታደሰ በወቅቱ ከስልጣን እንዲነሱ ከተለያዩ ወገኖች ከፍተኛ ግፊት ይደረግባቸው የነበረ ሲሆን ጉብኝቱ አሜሪካ በክልሉ ከፍተኛ የፖለቲካ ልዩነት በነበረበት ወቅት ከሁሉም ቁልፍ ተዋናዮች ጋር ለመወያየት ያላትን ጥረት የሚያሳይም ተደርጎ ተወስዷል። የጉዞውን መራዘም ተከትሎ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ጠንከር ያለ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ አሳስቧል። ኤምባሲው የሰላም ሂደትን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ሕብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲልም አስጠንቅቋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር እየጠየቀው ኤምባሲው አሜሪካ የምታደርገው የሰብአዊ እርዳታ ድጋፍ እንደሚቀጥልና ዘላቂ መልሶ ማቋቋምን ማሳካት የሚቻለው በፖለቲካዊ መፍትሄ ብቻ መሆኑንም አስምሮበታል። አሜሪካ በቀጣይ በሚኖረው ጉብኝት ከክልሉ መሪዎች ጋር እንደሚወያይ በመግለጽም ታቅዶ የነበረው የጉዞ ዕቅድም መራዘሙ ጊዜያዊ እርምጃ እንጂ ዲፕሎማሲያዊ ግንኙነትን ማቋረጥ እንዳልሆነ ጠቅሶታል። የአምባሳደር ኤርቬን ማሲንጋ ጉብኝት የተካሄደው በመቀለና በአዲስ አበባ መካከል በፕሪቶሪያው ስምምነት ዕጣ ፈንታ ላይ ውጥረት በነገሰበት በዚህ ወቅት ነው። በቅርቡ ህወሓት የሰላም ስምምነቱ መቋረጡን መግለጹ የሚታወስ ሲሆን የፌዴራሉ መንግስት የስምምነቱን ቁልፍ ድንጋጌዎች አልተገበረም ሲልም ከሷል። በተጨማሪም አዲስ አበባ ለአዲስ ግጭት እየተዘጋጀች ነው የሚል ወቀሳም ሰንዝሯል። በኢትዮጵያ ሀገራዊ የምክክር ሂደት ላይ ያለው የፖለቲካ ልዩነትም ይበልጥ እየሰፋ መጥቷል። በትግራይ የሚገኘውና ከህወሓት ጎራ ጋር የተሰለፈው አመራር በሀገራዊ ምክክር ኮሚሽኑ ሂደት ላለመሳተፍ የወሰነ ሲሆን ምክክሩ የክልሉን የደህንነት ስጋቶችና መፍትሄ ያላገኙ የፖለቲካ ቅሬታዎችን በአግባቡ አይፈታም የሚል ምክንያትንም አቅርቧል። የኢትዮጵያ መንግስት ከፍተኛ ወታደራዊ ውጥረት ወደ ሰፈነበት የምዕራብ ኢትዮጵያ አካባቢዎች መጠነ ሰፊ የሰው ኃይልና የጦር መሳሪያ እያንቀሳቀሰ መሆኑን የመረጃ ምንጮች ጠቁመዋል። የመንግስት የጦር አዛዦች ከተባበሩት አረብ ኤሚሬትስ የጸጥታና የደህንነት ባለሙያዎች ጋር ሚስጥራዊ ምክክር ካደረጉ በኋላ
በምዕራብ ኢትዮጵያ አየር ኃይልን ያካተተ ከፍተኛ ወታደራዊ ስምሪት ተጀምሯል። በአማራ ክልል ወሎ ቀጠናም በመንግስት ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተረጋግጧል። የመንግስት የደህንነት መዋቅር ኢትዮጵያና ሱዳን በሚዋሰኑባቸው በአሶሳና በመተከል ቀጠናዎች ከፍተኛ የጦር ኃይል እያከማቸ እንደሚገኝ ተረጋግጧል። በተለይም ባለፈው ረቡዕ ጀምሮ በጀነራል አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ስር የምትገኘውን የድንበር ከተማ ኩርሙክን ሙሉ በሙሉ ማቆጣጠሩን ተከትሎ በቀጠናው ከፍተኛ መደናገጥ ተፈጥሯል። ከተማዋ በትጥቅ ትግል ላይ በሚገኘው በኢትዮጵያ መንግስት በሚደገፉት የሱዳን ፈጥኖ ደራሽ ጦርና በኤስፒኤልኤም ቁጥጥር ስር የነበረች ቢሆንም አሁን ላይ በሱዳን ብሔራዊ ጦር እጅ መውደቋ በአገዛዙ ላይ ከፍተኛ ስጋትን አሳድሯል። በተያያዘም የመከላከያ መረጃ ደህንነት ኃላፊው ጀነራል ጌታቸው ጉዲና እና የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለም ከተባበሩት አረብ ኤሚሬትስ ከሱዳን ፈጥኖ ደራሽ ኃይሎች ተወካዮች ጋር በቢሾፍቱ አየር ኃይል ግቢ ውስጥ ስብሰባ አድርገዋል። በዚህ ስብሰባ ላይ የሱዳን ጦር ከህወሓትና ከሻዕቢያ ኃይሎች ጋር በመተባበር በኢትዮጵያ ድንበር ላይ ጥቃት ሊከፍት ይችላል የሚል ስጋት የተነሳ ሲሆን ይህንን ለመመከትም ከተለያየ የሀገሪቱ ክፍሎች የተውጣጡ በርካታ ሰራዊቶች ወደ አሶሳ፣ ወለጋና መተከል እየተጓዙ መሆኑን ምንጮች አረጋግጠዋል። በመጨረሻም ከአራት ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት የሚያገኙት አንድ ብቻ መሆኑን አዲስ ጥናት አመላክቷል። ኢትዮጵያ በኤሌክትሪክ ኃይል ማመንጫና በኃይል ማስተላለፊያ መስመር ዝርጋታ ላይ ለዓመታት ከፍተኛ መዋለ ነዋይ ብታፈስም ከአራት ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት ማግኘት የሚችለው አንዱ ብቻ መሆኑንና የገጠሩ ማህበረሰብ በተመጣጠነ መልኩ ተጠቃሚ እንዳልሆነ አዲስ የወጣ የአፍሮ ባዮሜትሪ ጥናት አመላክቷል። እንደ አውሮፓውያኖቹ የዘመን አቆጣጠር ከግንቦት እስከ ሰኔ 2023 ባለው ጊዜ ውስጥ 2400 ሰዎችን በማነጋገር የተጠናቀረው የአፍሮ ባሮሜትር ጥናት እንደሚያሳየው ከሆነ ምንም እንኳን ግማሽ ያህሉ የኢትዮጵያ ሕዝብ ሀገር አቀፍ ኃይል መስመር ዝርጋታ በደረሰባቸው አካባቢዎች የሚኖር ቢሆንም የኤሌክትሪክ አገልግሎት ተጠቃሚ የሆኑ አባወራዎች 43 በመቶ ብቻ ናቸው ይላል። ከዚህም በላይ አብዛኛውን ጊዜ ወይንም ሁል ጊዜ አስተማማኝ የኤሌክትሪክ ኃይል የሚያገኙት 26 በመቶ የሚሆኑት ብቻ መሆናቸውንም ጥናቱ አመላክቷል። ክቡራን ተከታታዮቻችን የሰዓቱ ጥንቅራችንን በዚሁ አበቃን። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።